ጤና ይስጥልኝ እንደምከረማችሁ። ከሽብር የወንጀል ታሪኮች ደግሞ ወጣ ብለን ዛሬ ወደ ሀገር ውስጥ አንድ አሳዛኝ ታሪክ እንመጣለን። ይህንን ታሪክ ወደ እናንተ ከማቅረቤ በፊት አንድ ማሳሰቢያ ይኖረኛል። ይህ ታሪክ በእውነተኛ ታሪክ ላይ የተመሰረተ ከ80 እስከ 90 በመቶ የሚሆኑት እዚህ ታሪክ ውስጥ የተካተቱት ጉዳዮች በትክክለኛው ዓለም ላይ የሆኑ ናቸው። ከታሪኩ ሴንሲቲቭነት ወይም በጣም አንገብጋቢነትና ማህበረሰብ ነክ ከመሆኑ የተነሳ የታሪኩ ባለቤቶችን ስም፣ ማንነት ለመቀየር ተገድጃለሁ። ይህ ታሪክ የማንንም ባክግራውንድ ማንነት በብሔርም ሆነ በሃይማኖት የፖለቲካ አመለካከት ላይ ተጽዕኖ ለማድረግ ተብሎ የተፈጸመ እንዳልሆነ እንዲታወቅልኝ እፈልጋለሁ። እጅግ በጣም አሳዛኝ ታሪክ ነው። እስከ መጨረሻው አብራችሁን ቆዩና ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥናችሁ ላይ እንድታስቀምጡልኝ እጋብዛለሁ። አብራችሁን ስለምትቆዩ ሁልጊዜም እጅግ አድርጌ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ታሪክ በአሸዋ በተሸፈኑት የሳዑዲ አረቢያ ከተሞች ተጀምሮ በአዲስ አበባ ቀዝቀዝ ባለ ዝናባማ ወራት ላይ ፍጻሜውን ያገኘ እውነተኛና ልብ የሚሰብር ታሪክ ነው። ይህ ታሪክ የእናትን መስዋዕትነት፣ የሰው ልጅን ክፋትና የጽናትን ጥንካሬ የሚያሳይ ነው። ታሪካችን መጀመሪያ ላይ የሚነሳው በሳዑዲዋ ሪያድ ከተማ ነው። ለታሪኩ ሲባል ስሟ የተቀየረው እህታችን ዘነበች ብለናታል። ጠንካራ ኢትዮጵያዊት እንደ ማንኛውም ስደተኛ የተሻለ ሕይወትን ፍለጋ ወደ ሳዑዲ አምርታ መጀመሪያ በሰው ቤት፣ ቀጥሎ ደግሞ ቀደም ሲል በነበራት የሴቶች የፀጉር ሙያ ራሷን ችላ ትኖር የነበረች ሴት ናት። እዛው ሪያድ ውስጥ ነበር የመናዊውን አሁንም ስሙ ተቀይሯል አህመድን ያወቀችው። አህመድ ደግና ታታሪ ሰው ነበር። እናም በፍቅር ጥቂት ጊዜያቶችን ቆዩ፣ በትውውቅ ተጋቡ። በአገሪቱ ስርዓት 2 ቆንጆ ሴት ልጆችንም አፈሩ። ለ15 ዓመታት ያህል ሕይወት አልጋ ባልጋ ነበረች። አህመድ ለልጆቹ የሚፈልጉትን ሁሉ ያሟላል። ዘነበችን በስራዋ እየበረታች ቤታቸውን ሞልተውት ነበር። ነገር ግን አንድ ቀን የዚያ ቤተሰብ ሰማይ በድንገት ይጠቁራል። አህመድ እንደተለመደው ለስራ ወጥቶ አልተመለሰም። 1 ሰዓት አለፈ፣ 2 ሰዓት፣ 5 ሰዓት ሞላ። እኩለ ሌሊት ሆነ። ዘነበች ስልኩ ላይ ትደውላለች፣ አይነሳም። እንደምንም ነጋ። በቀጣይ ቀን ፖሊስ ጣቢያ ስትሄድ ያገኘችው መልስ ግን የሚያስደነግጥ ነበረ። የመናዊ ነው፣ ምናልባት ያለመኖሪያ ፍቃድ ተይዞ ተባሮ ይሆን? እኛ ጋር ምንም ነገር ልንነግርሽ የምንችለው ነገር የለም ይላታል ፖሊስ ጣቢያው። ዱካው ጠፋ። ዘነበች 2 ልጆችን ወልዳለች። እንደነገርኳችሁ 1 ዓመት ሙሉ አህመድን ፈልገዋለች። የነበራትን ጥሪት አሟጠጠች። ልጆቿ አባታቸው በነበረ ሰዓት ሁለቱም እናትና አባት ይሰሩ ስለነበረ ጥሩ የሚባል ቦታ በክፍያ ነበር የሚማሩትና የትምህርት ቤት ክፍያ፣ የቤት ኪራይና የዕለት ጉርስ ሁሉ እሷ ጫንቃ ላይ ወደቀ። ሪያድ ውስጥ መኖር የማይቻል ሆነባት። ተስፋ ስትቆርጥ ልጆቿን ይዛ ወደ አነስተኛዋ አልማጅህ ከተማ ተሰደደች። እዚያ ግን እንደ ሪያድ ስራ በቀላሉ የሚገኝበት አልነበረም። ቢገኝም ክፍያው ከእጅ ወደ አፍ አይነት ብቻ ነው። የሪያድ አሰሪዎቿ ደግሞ ደጋግሞ ይደውሉላታል። እኛ ጋር ብትመጪ እኮ የተሻለ ታገኛለሽ፣ ስለ ቤተሰቧ ሁኔታ የሚያውቅ ማንም የለም። እናም አሁንም ያንቺ ቦታ ክፍት ነው፣ እባክሽ ተመለሺ፣ የጠበቅንሽ ነው፣ ደንበኞችሽ የጠበቁሽ ነው ይሏታል። ልጆቿን ግን ለማን ትተዋቸው? በዚህ ጭንቀትና መከራ መሃል ነበር ካሊድ የተባለውን የዛው ሀገር ዜጋ የተዋወቀችውና ወደ ህይወቷ የመጣው። የዘነበች ልጆች አንዷ 15 አንዷ 17 ዓመታቸው ነው። ስለዚህ በዚህ ታሪክ ውስጥ 15 እና 17 እያልኩ ነው የምጠራቸው። ይህ ካሊድ የተባለ ሰው ለዘነበች ጥሩ ሰው ሆኖ ቀረበ። ለ15 እና ለ17 ግን የገሃነም ደጅን በራፍ ይዞ የቆመ ሰው ነበር። ካሊድ ሌላ ስራና ልጆች ያሉት ሃይማኖተኛ የሚመስል ሰው ነበር። እናም ዘነበች አማራጭ አጣች። ካሊድ እኔ ልጆቹን እንደ ራሴ ልጆች አያቸዋለሁ፣ አንቺ ሪያድ ሄደሽ ስሪ፣ አርብ እየመጣሽ ታያቸዋለሽ ብሎ አሳመናት። የረፍት ቀኗ አርብ ስለሆነ ዘነበች ለልጆቿ ስትል ለእንጀራዋ ስትል አምናው ትዳር መሰረተች። ብዙዎቻችሁ እንደምታውቁት 2ኛ ትዳር ይፈቀዳል መካከለኛው ምስራቅ። ከተሳሳትኩ አርሙኝ። እናታቸው በሳምንት 6 ቀን ሪያድ ሄደች ትሰራለች። አርብ ትመጣለች፣ ያችን ቀን አብራችሁ ታሳልፋለች፣ ቅዳሜ ደግሞ ተመልሳ ትሄዳለች። ካሊድ ግን ቀሪዎቹን 6 ቀናት ሌላኛው ሚስቱ ጋር የሚሄድበትን ቀን እንዳለ ሆኖ አብዛኛውን ቀን ብቻውን ከነዚህ 15 እና 17 ዓመት ልጆች ጋር አብሮ ያሳልፋል። መጀመሪያ ላይ ካሊድ ስጦታዎችን ይገዛላቸዋል፣ አይዟችሁ ይላቸዋል። በትምህርት በኩል የሚያግዛቸው ነገር እንዳለ ይጠይቃቸዋል። እምነት እንዲጥሉበት ለማድረግ ብዙ ነገርን አድርጓል። ነገር ግን ቀስ በቀስ ያ የአባትነት መንፈስ ያሳያቸው የነበረ ሰው ፊቱ መቀየር ጀመረ። የሁለቱን ሴት ልጆች እድገትና ውበት በክፉ አይን ማየት ጀመረ። የልጆቹ አባት አለመኖሩንና እናታቸው ርቃ መሄዷ ለዚህ እርኩስ ሰው ትልቅ አጋጣሚ ነበር የሆነለት። እናም ካሊድ መጀመሪያ ላይ ንክኪዎችንና የቃላት ትንኮሳዎችን ጀመረ።
15ንና 17ን እናታችሁን ካልወደድኳችሁ እናንተንም ጭምር ይዛችሁ ወደ ሌላ ቦታ ትሄዳለች። ስለዚህ እኔ በምለው ሁኔታ ውስጥ መኖር አለባችሁ፣ አርፋችሁ ብትቀመጡ ይሻላል የሚል ማስፈራሪያን ሁሌ ነበር የሚናገራቸው። 6 ቀን እዚህ የለችም፣ ባስሯችሁ እንኳን የሚያይላችሁ የለም። በዚህ አጋጣሚ ስለ እናትየው ባህሪ ለመናገር በህይወት ስትረስ ባሳለፈችው በጣም አስከፊና አድካሚ ህይወት በጣም ቁጡ ሆናለች ወይዘሮ ዘነበች። ብዙ ጊዜ ደግሞ ቁጣዋ ወደ ልጆቿ ነው የሚመጣው እና ልጆቿ እጅግ ፈርተዋት ተሸማቀው ነው ያደጉት። የሆነች ነገር ቢናገሩ የሆነ ከሷ ሐሳብ በተቃራኒ ከሄዱ ዝም በሉ፣ አባታችሁም ጥሏችሁ የጠፋው በእናንተ ምክንያት ነው ትላለች። ጀስት በንዴት ብቻ ተነስታ። ይህ ቁጣዋ ለልጆቹ ትልቅ ግንብ ነበር የሆነባቸው፣ በእናትና በልጅ መካከል የገባ ግንብ። ለካሊድ ደግሞ ትልቅ እድል ነው የሆነለት። እናም የ17 ዓመቷ ካሊድ መጀመሪያ የደፈራት እሷን ነበር ከንክኪ አልፎ። ከዛ በኋላ ማስፈራሪያው በጣም የከፋ ነበር። ለእናታችሁ ብትናገሩ እናንተንም እናታችሁንም ከዚህ ቤት አባራችኋል ይላችኋል፣ ወይም ደግሞ በፖሊስ አስይዛችኋለሁ። ከአንድ ሳምንት በኋላ ተራው የ15 ዓመቷ ሆነ። እሷም የ17 ዕጣ ነበር የደረሳት። የሁለቱ ታዳጊዎች ንጽህና፣ ህልምና ስነ ልቦና በዚያ አውሬ ሰው እጅ ላይ ወደቀ። በገዛ ቤታቸው ውስጥ ምርኮኛ ሆኑ። ቀን እናታቸው ስትደውል በግድ ያስቃቸዋል፣ ማታ ግን ህይወታቸውን ያጨልመዋል። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6,900,000 ብር የነበረውን በ4,800,000 ብር ብቻ፣ ባለ 2 መኝታ 10,350,000 ብር የነበረውን በ7,245,000 ብር ብቻ፣ ባለ 3 መኝታ 14,600,000 ብር የነበረውን በ10,200,000 ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1,400,000 ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። እንዲህ ያለ ጊዜው አለፈ። አሁን ላይ የትምህርት ቤት እረፍት የነበረበት ጊዜ ላይ ደረሱ። ዘነበች ልጆቿን ይዘው ወደ ኢትዮጵያ ለመምጣት ወሰነች። አዲስ አበባ ሲገቡ አየሩ ተለወጠ። ካዛንቺስ በሚገኙ የአክስታቸው ቤት አረፉ። አክስታቸው በወቅቱ ሀገር ውስጥ አልነበረችም። ነገር ግን ልጇ ለትረካው ስንል ራሄል ብለናታል። ራሄል ግን እዚያ ነበረች። ራሄል ሱቅ አላት። የተለያዩ ቢዝነሶችን ታንቀሳቅሳለች። እጅግ በጣም አስተዋይ ወጣት ሴት ነች። በ30ዎቹ አጋማሽ ላይ የምትገኝ 17ና 15 አዲስ አበባ ውስጥ ሲሆኑ የሰው አይን ሁሉ በእነሱ ላይ ነው። የመናዊ መልካቸው፣ የቆዳ ቀለማቸው ሰውን ይስባል። እነሱ ግን ይህንን ትኩረት በጣም ነው የሚጠሉት። ምክንያቱም ሰው ባያቸው ቁጥር ያ የሚደብቁት ቁስላቸውን የሚነካባቸው ይመስላቸዋል። ለ2 ሳምንታት ዝም አሉ። ራሄል ግን የሆነ ነገር እንደተፈጠረ በደመ ነፍሷ ታውቅ ነበር። የልጆቹ ጭምትነት፣ ብቻቸውን በሹክሹክታ ማውራት፣ ሰው ሲመጣ አጠገባቸው ድንገት መፍጠጥና ከሹክሹክታቸው መባነን በደንብ ነበር ያስተዋለችው። ሲቀመጡ ራሱ ሁሌ ጎን ለጎን አብረው ነው የሚቀመጡት። ከሆነ ነገር የሚሸሹ ነው የሚመስሉት። ከጥቂት ሳምንታት በኋላ ወደ መጡበት ሳውዲ የሚመለሱበት ጊዜ እየቀረበ ሲመጣ ፍርሃታቸው ከአቅማቸው በላይ ሆነ። አንድ ምሽት ዘነበች በሌለችበት 15ና 17 ራሄልን ወደ ክፍላቸው ጠሯት። ራሄል የልጆቹን መርገፍገፍ አይታ ደነገጠች። ምን ሆናችኋል ስትል ጠየቀቻቸው። ያኔ ነበር ያ ትልቅ ግንብ የፈራረሰው። ለማንም አውርተውት አያውቁም ይሄንን ችግራቸው። 17 ስቅስቅ ብላ እያለቀሰች በካሊድ የደረሰባቸውን ግፍ በዝርዝር ነገረቻት። ራሄል የሰማችውን ማመን አቃታት። ያመነችው ሃይማኖተኛ የተባለው ሰው እንደዚህ አይነት አውሬ ይሆናል ብላ አልገመተችም ነበር። ሁለቱ ልጆች ይህንን ታሪክ ለራሄል ከነገሯት በኋላ ለማንም እንዳትናገር በምታምነው ነገር በሙሉ አስምለዋታል። ችግራችንን የነገርንሽ እንጂ ለማንም እንድትነግሪ አይደለም እባክሽ ብሎ ቃል አስገብተዋታል። ለእናታችን እንዳትነግሪያት፣ አታምነንም፣ ትገለናለች ነበር ያሏት። ራሄል ግን ያችን ምሽት እንቅልፍ አጣች። የልጆቹ ሕይወት አደጋ ላይ እንደሆነ፣ ወደ ሳውዲ ከተመለሱ ደግሞ ሞታቸውን እየፈረሙ እንደሆነ ገባት። እናታቸው ግን እዚያ ለመቅረት የፈጠሩት ወሬ ነው ብላ እንደምታስብ ብትመለስ ደግሞ ካሊድ ሌላ ሲኦል እንደሚፈጥርባቸው ራሄል ተረድታለች። በቀጣዩ ቀን ለጉዞ የቀራቸው 1 ሳምንት ብቻ ስለሆነ ቀስ በቀስ ሻንጣዎቹን ማዘጋጀት ስለሚያስፈልግ ዘነበች ያንን በማድረግ ላይ ነበረች። ሻንጣዋን እያዘጋጀች ነበረ። ልጆቿንም ተዘጋጁ፣ ቪዛችን ሊያልቅ ነው፣ መመለስ አለብን። ራሄል የዛኔ ነው ቆርጣ የተነሳችው። የፈለገው ይምጣ፣ ከሚሞቱ እናትየዋ አውቃ ብታብድ ይሻላል። እናም ዘነበችን ለብቻዋ ጠርታ አክስቴ ልጆችሽ ወደዚያ መመለስ የለባቸውም አለቻት። መጀመሪያ ላይ እናት ምንም አልገባትም ነበር። ምን ማለትሽ ነው? ስራዬ፣ ቤቴ፣ ትዳሬ እዚያ እኮ ነው ያለው። ምን እያልሽ ነው? ራሄል አስቀምጠቻት። በተረጋጋ ሁኔታ ሁሉንም እውነት አፈረጠችው። መጀመሪያ ላይ እናት ምንም ለማመን ፍላጎትም አልነበራትም። ምክንያቱም ልጆቹ እዛ ከመጡ በኋላ ያላቸውን ደስተኛነት አይታለችና ለመቅረት ብለው ያመጡት ሀሳብ እንደሆነ ራሄል እንደፈራችው
እንደዛ ነበር ያሰበችው እና ለመቅረት ብለው የፈጠሩት ወሬ እንዳይሆን ነበር ያለቻት። በፍጹም ይህንን አያደርግም ይህ ሰው። ታሪኩን እንደውም ሲነግሩኝ በመሀል ተነስታ ልጆቹን ለመደብደቡላ ፈልጋ ነበር ያሉ። ነገር ግን 17 ፊት ለፊቷ ቆመች። ይኸው እናቴ ይሄ አንቺ ሰውነት አይደለም? የራሷን ሰውነት ያሳየች። ይሄ ከአንቺ ሰውነት የወጣ ሰውነት አይደለም? ካሊድ ያደረሰባቸውን አቢዩዝ፣ ዱላ፣ ብሩዝ፣ ራዩ ላይ የቀረውን የበለዘውን የሰውነቷን ክፍል አሳይቻት። ከዛ ሰው ውጭ ቤት ውስጥ ከማን ጋር ጥለሽን ሄደሽ ታውቂያለሽ? መቼም እርስ በራሳችን ተደባድበን እንደዚህ አልሆንም። ተመልከች የደረሰባቸውን ጉዳት። ሁለቱም ልብሳቸውን እየገለጡ አሳዩ። የ15 ለቅሶና የ17 ድፍረት ዘነበችን ክው ነበር ያደረጋት። እናም የዘነበች ዓለም ተናወጠች። ለእንጀራ ስትል ለልጆቿ ስትል ስትሮጥ የገዛ ልጆቿን ለአውሬ መስጠቷ እየታወቃት መጣ። ያ ያመነችው ሁለተኛው ባል ቤቷን የጠበቀላት መስሏት የነበረው ሰው የልጆቿን ሕይወት ሲበላ ነበር የቆየው። ዘነበች እዛው መሬት ላይ ተዘረረች። ቁጣዋ ወደ ጥልቅ ሐዘን፣ ሐዘኗ ደግሞ ወደ ቁርጠኝነት ተለወጠ። ልጆቿን አቅፋ ስቅስቅ ብላ አለቀሰች። አንመለስም አለች የዛኑ ቀን። ዘነበች ሪያድ የነበራትን ደንበኞች፣ ስራዋና የገነባቸውን ህይወት ሁሉ ለመተው ወሰነች። ምክንያቱም አሁን ዋጋው ከልጆቿ ህይወት ጋር የተገጣጠመ ነበር። መምረጥ ነበረባት። እናም ሻንጣውን መልሳ ዘረጋችው፣ ከፋፈተችው። ነገር ግን አሁንም ሌላ ስጋት ነበራት። ይህ ሰው ቢደውል ቢያስፈራራት ምን ብዬ ነው የምመልስለት? ወይስ ለዘላለም ወደዛ ሀገር አልመለስም? እዚህ ሀገርስ ምንድን ነው ሰርቼ የምኖረው? ልጆቼን በምንድን ነው ማኖራቸው? መጀመሪያ ላይ ያቀረበችው ሀሳብ ለራሄል ከልጆቹ እዚህ ሆኑ፣ እኔ ተመልሼ ልሂድ፣ ከዛ ሰው ጋር አልኖርም፣ ሪያድ እየሰራሁ ልጆቼን በርቀት ልርዳቸው የሚል። ራሄል የተለየ ሀሳብ ነበራት። እዚሁ መቆየት ትችያለሽ፣ እዚህም እኮ ስራ አለ፣ ልጆችሽም አማርኛ እንኳን በቅጡ ማውራት የማይችሉ በጣም የሚቸገሩ ልጆች ናቸው፣ የአንቺ አጠገብ መሆን በጣም ያስፈልጋቸዋል። ከልጆችሽ ጋር የነበረብሽን ክፍተት መሸፈን ማጥበብ አለብሽ መጀመሪያ። ይህን ሁሉ መስዋዕትነት የምትከፊው ለእነሱ እስከሆነ ድረስ ጊዜሽ ነው ከሁሉም በላይ ለእነሱ ቫልዩ ያለው። እኔ ከአንድም 3 ሱቅ አለኝ፣ አንዱ ጋር መስራት ትችያለሽ። ልጆችሽም አንቺም ራሳችሁን እስክትችሉ ድረስ እዚሁ እህትሽ ቤት እየኖራችሁ የተሻለ ጊዜ ሲመጣ ደግሞ ራሳችሁን ችላችሁ ትወጣላችሁ። ቪዛቸው ተቃጠለ። ወደ ሳውዲ የመመለሻ መንገድ ተዘጋ። በእርግጥ ካሊድ ይደውል ነበር፣ በየጊዜው ይደውል ነበር። አንዳንዴ ይለምን ነበር፣ አንዳንዴ ይቆጣ ነበር፣ አንዳንዴ ያስፈራራ ነበር። ንብረት ዘርፈሽ እንደሄድሽ አድርጌ ነው ለፖሊስ ማሳውቀው ይል ነበር። ኢንተርፖል ያሳድዳችኋል ብሎን ነበሩላ ብለው ነግረውኛል። የሆነ ሆኖ ዘነበች ያላትን ጥሪት ሁሉን ነገሯን ጥላ ነበር የመጣችው። ኋላ ላይ እንደተነገረኝ ከሆነ በመሃል አንድ ጊዜ ተመልሳ ሄዳ ማምጣት የምትችለውን ንብረት በሙሉ ይዛ መመለስ ትችላለች። ልጆቿም መጀመሪያ ላይ ከባህሉና ከቋንቋው ጋር ታገሉ። ነገር ግን አሁን ነፃ ናቸው። ማንም በሌሊት መጥቶ እንደማያስፈራራቸው፣ ማንም እንደማይነካቸው ያውቃሉ። በልጆቹ ላይ የነበረው ጠባሳ ቀስ በቀስ መዳን ጀመረ። የጠፋው አባታቸው አህመድ ታሪክ እስካሁን ሚስጥር ነው። ምናልባት አንድ ቀን ብቅ ይል ይሆናል። ምናልባትም ታሪኩ እዚያው አሸዋ ውስጥ ቀርቶም ይሆናል። ነገር ግን ዘነበችና ልጆቿ አሁን ላይ አንድ ላይ ናቸው። ያ የበረሃው አስከፊና አስፈሪ ጥላ አልፏል። ዛሬ 15 እና 17 ሲስቁ ዘነበች በእናትነት ኩራት ታያቸዋለች። ልጆቿን አሳልፋ የሰጠችበትን ስህተት አሁን ላይ በታላቅ ፍቅር ልትክሰው እየጣረች ትገኛለች። ይህ ታሪክ አንድ ነገር ያስተምረናል። ሁላችንም ለእንጀራ ስንሮጥ የምንወዳቸውን ሰዎች ዋጋ እንዳንከፍል መጠንቀቅ አለብን። ዛሬም ቢሆን በየሰው ቤቱና በበረሃው ጥላ ስር እንደ 17 እና 15 ያሉ ብዙ ነፍሳት አሉ። ዛሬ ግን የነዚህ ልጆች ድምፅ ተሰምቷል። ክቡራትና ክቡራን፣ ይህ የበረሃው ጥላ ብዬ የሰየምኩት እውነተኛ ታሪካችን እዚህ ላይ ያበቃል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ሀሳብ አስተያየቶቻችሁን እንደተለመደው በኮሜንት መስጫ ሳጥን ላይ አስቀምጡ። ይህን ቻናል ከወደዳችሁት ብዙዎች ጋር መዳረስ እንድንችል ለወዳጅ ዘመዶቻችሁ ሊንካችንን እየላካችሁ ብዙዎች ጋር እንዲደርስ እንድታደርጉ ጠይቃለሁ። አመሰግናለሁ።